ሰላም ጤና ይስጥልኝ እንደምናላችሁ ሂዳር 30 2018 በትላንትናው ዕለት እንግዲህ ነበልባሎቹ 105ኛ ኮር 66ኛ ክፍለ ጦር እንግዲህ በመተከል ጃዊ ቀጠና ታላቅ አስደማሚ የሆነ ኦፕሬሽን ሰርቷል። እንግዲህ ከዛ ጠላት ጋር እንግዲህ ከባድ ኪሳራ የደረሰበት ሲሆን እንግዲህ 67 ሙትና ከ57 በላይ ቁስለኛ ማድረግ ችሏል ማለት ነው። እንግዲህ በዚህ ማውደ ውጊያ በርካታ የሆኑ መሳሪያዎች ተማርከዋል። 32 ክላሽ፣ 3 አስቃጥላ የብሬን ተተኳሽ፣ 1500 የክላሽ ተተኳሽ እና 17 የእጅ ቦምብ እንዲሁም ከ100 የዲሽቃ ጥይት ጋር መማረክ ችሏል ማለት ነው። እንግዲህ ከዚሁ ጋር ተያይዞ በዛሬው ዕለትም የ201ኛ ኮር 64ኛ ክፍለ ጦር የደጃዝማች በላይ ዘለቀና የሽፈረቡ ገርባ ልጆች እንግዲህ ከአገዛዙ አረመኔው ሰራዊት ጋር ሲፋለሙ ውለዋል። እንግዲህ በዚህም 3ኛና 5ኛ ሬጅመንት እንዲሁም የክፍለ ጦሩ ቃኝና መሐንዲስ በጋራ በመሆን በሸበል በረንታ የድሃ ከተማ ትምህርት ቤት ገደዩስ ቀበሌና እነማይ ወረዳ ቢቸና ከተማ እንግዲህ ዳራ 29 ያደረጉት ከፍተኛ ተግባር ሲሆን እንግዲህ ልዩ ቦታው ጨለሚት ማርያም አፋፍና ወይንማ ድረስ ከባድ ተጋድሎ ሲያደርጉ ቆይተዋል። እንግዲህ ጠላትም በዚህም ቅስሙን ሰብረው 9 አባላት ሲደመሰሱ ከ8 በላይ ቁስለኛ ማድረግ ችሏል። እንግዲህ ይጠቀሙበት የነበረ አንድ ተሽከርካሪ ከቢቸና ከተማ ወጣ ብላ የቀንጋ ሰፈር ላይ ከጥቅም ውጪ አድርገውታል ማለት ነው። እንግዲህ ሌላኛው በአንሻና ቀበሌ በዚሁ ስርዓቱ ሁለት ንጹሃንን ረሽኖ ሄዷል። ወይዘሮ ይርገድ አባተና ውበቱ ሀፍታሙ የተባሉ ንጹሃንን ባሰቃቂ ሁኔታ ገለዋቸው ሄደዋል ማለት ነው። ህፃን ማርዬ የተባለን ከባድ ቁስለኛ ያደረጉት ሲሆን እንግዲህ በ5 አርሶ አደሮች ቤት በመግባት የ5 አርሶ አደሮችን ግድግዳ ላይ ተሰቅለው በክብር ተሰቅለው የነበሩ የወገብ ዝናርና መሳሪያዎችን ዝርፊያ ፈጽማቸዋል። እንግዲህ ከአርሶ አደሩ የድሃ ከተማ በመውሰድ ፋኖን ማረክነ ለህ ማለት እንግዲህ እየተሯሯጡ ይሆናሉ። እንግዲህ በውጊያ የተሸነፈው የአብይ አህመድ ሰራዊት በሁሉም ከተሞች ላይ ከፍተኛውን ዝርፊያ እየፈጸመ ይገኛል። ስለዚህ ሁሉም ሰው ራሱን የመጠበቅና የመከላከል ኃላፊነት እንዲወጣ ለማለት ነው። ከዚህ በተረፈ በፎቶ በቪዲዮ መረጃዎችን ለምትፈልጉ ሀብቴ የሱፍ የሚል የፌስቡክ ገጽ አለኝ። በዛ ማየት መከታተል ትችላላችሁ። አመሰግናለሁ።